የሚኪያስ ንጉሴ አዲስ አልበም 4 ነጥብ በዚህ ሰዓት ያው እንግዲህ በቦናንዛ የመጀመሪያ ቁጥር 1 አልበም ተለቀቀ የሚለው ዜና ይለቃል። ሁላችንም በጋራ እኔ ብችል እኮ በቃ ራሱ ይሁን የሆነ ሁሉም ሰው እንዲሰማ እየደወልክ ብትናገር ደስ ይላል። ምን ትመኝለታለሽ ታዲያ ለሱ? ወይኔ ሚኪ በቃ አይደል ጓደኛዬ ነው፣ የሰፈሬ ልጅ ነው። ካዛንችስ አይደለም የበርካታ ልጅ ነው። ባይዘው ነው እንዴ መነሻው? ሰባተኛ ልጅ ነው። ኦኬ ዝቅ ብለን እኛ ደግሞ አብነት አለን እንጂ። በቃ ለሚኪስ ምን ትመኝለታለሽ? ሚኪዬ በጣም ደስ ብሎኛል። ልፋትህን አውቃለሁና የልፋትህን ፍሬ እንድትበላ የደከምክበትን ነገር እንድታገኝ እግዚአብሔር እንዲጨመርበት ፈልጋለሁ። በጣም ነው የምወድክ ሚኪ። እንኳን ደስ አለ ወንድም አለም። እንግዲህ ሰርቶ መጨረስ በራሱ ትልቁ ነገር ነው። ስለዚህ ቀን ስላበቃ እንኳን ደስ አለ ማለት ነው። ሚኪ በጣም የምወደው የማከብረው ጓደኛዬ ወንድሜ ነው። እንደለፋበት እንደደከመበት ያህል ፍሬ የሚያገኝበት እንዲሆን የሚሰማ አልበም እንዲሆን ከልቤ እመኝለታለሁ። 4 ነጥብ ምንድን ነው? ፖለቲካ ነው? ፍቅር ነው? ምንድን ነው? እሺ ተነስተልን ውድ ተመልካቾቻችን፣ እንግዲህ ዛሬ የሚኪያስ ንጉሴን ሚኪ ላላ ሙሉ አልበም የመጀመሪያ አልበሙን ምክንያት በማድረግ የተሰጠ ጋዜጣዊ መግለጫ ላይ ተገኝቻለሁ። ሙሉ ፕሮግራሙን እንድትከታተሉት ጋብዛችኋለሁ። ወዳችኋለሁ። ቴንክ ዩ። በርካታ ዓመታትን በተለያዩ ጊዜያት አዳዲስ የሆኑ ነጠላ ዜማዎችን በማበርከትና ሁልጊዜ የተለያዩ አይነት ደረጃቸውን የጠበቁ የሙዚቃ ቪዲዮዎችን ለኢትዮጵያ የሙዚቃ አፍቃሪያን በማድረስ የሚታወቅ ወጣት ድምፃዊ ሚኪያስ ንጉሴ ወይም ሚኪ ላላ ለረጅም ጊዜያት የተደከመበት አዲስ አልበሙን እዚሁ እናንተ ክቡራት ወዳጆቻችንና የሚዲያ ሰዎች በተገኛችሁበት ወደ አድማጮች ለማድረስ ነው። ይሄ ለመጀመሪያ ጊዜ የምናደርገው ነው። አብረን እዚሁ በጋራ እንዳለን አንዳንድ ጥቂት መረጃዎችና ወቅታዊ ነገሮችን ከነሱ የሚያስፈልገን ሁሉ ነገር ካገኘን በኋላ በቀጥታ ከደቂቃዎች በኋላ ለመላው አድማጭ የሙዚቃ አፍቃሪያን እናደርሳለን። የዕለቱን አዲስ አልበሙን የሚያስደምጠን ወጣት ድምፃዊ ሚኪያስ ንጉሴ ዛሬ ከአዲስ አልበሙ ጋር ነው። 4 ነጥብ ለየት ባለ ርዕስ ነው። ስራውም እንደዚሁ ምን አይነት አዳዲስ ነገሮችና ጥሩ ነገሮች ይኖሩታል እንደርስበታለን። እስቲ ሚኪያስ ስለ አልበሙ ምን ተሰማ? ዛሬ እንግዲህ በጣም የተለየ ቀን ነው። እንደሌላው ቀን ከስቱዲዮ ውጭ ምን ተሰማ ትነግረናለህ? እሺ እንኳን ማለት ለዚህ ቀን እግዚአብሔር አብቃኝ ለማለት እወዳለሁ። ምክንያቱም ብዙ የለፋንበትና የደከምንበት አልበም ነው። አብሶ ሚኪ ጃኖ እኔና ኤፍሬም አበበ ብዙ ልፋት ያየንበት አልበም ነው። በጣም ረጅም ጊዜ የሚወሰድ አልበም ነው እና ለዚህ ቀን ስላበቃኝ ክብሩን መድኃኔዓለም ይሰድላለሁ። ከዛ በተረፈ ከሁላችሁም ጋር ሆኜ ደግሞ ይህንን አልበም ለመልቀቅ በመብቃቴ ደስተኛ ነኝ። ከዛ በተረፈ እናንተ ሰምታችሁ ያላችሁን ነገር እንድትነግሩኝ ነው የምፈልገው። ሌላ ብዙ መናገር አልፈልግም። አስተያየታችሁን ሁሉ እጠብቃለሁ። አመሰግናለሁ። በጣም ደስ ይላል። እንግዲህ ዛሬ እንግዲህ እንደምታዩት ከአዲሱ አልበም ጋር ያኔት አለች፣ ሚኪ ኃይሎም ሚኪ ላላ አለ። ሚኪ ጃኖ በመሀላችን ተገኝቷል፣ ግን በጣም በከፍተኛ ድካም ውስጥ ሆኖ የተገኘው። ነንስቶፕ ተከታታይ ቀናቶች ምንም አይነት እረፍት አላደረገም። እንደው በማከበር ብቻ አልበሙ ላይ ሰርቼ ሳልኖር አልቀርም። ምንም ብዙ መናገር አልፈልግም። አሁን ማረፊያ ሰዓቴ ነበር፣ ግን የግድ መገኘት ስላለብኝ የመጣሁት ብሏል። ስለዚህ ሚኪን ብዙም አናስቸግረው። ሚኪ እናከብራለን። በጣም ነው የምንወደው። ፕሬስ ሪሊዝ ያው ከዚህ በፊት እንደሚደረገው ከሳምንት በፊት ከ4 ቀን በፊት ምናምን ነበር።
ሚኪ ላላ ምን ሀሳብ አመጣ? ይሄን ፕሬስ ሪሊዝማ ከማከብራቸው ጋዜጠኞች ጋር አብሬ ነው መልቀቅ የምፈልገው ብለዋል እና እስኪ ለሚኪ ላላ ያላችሁን ድጋፍ በጣም ደስ ይላል። 4 ነጥብ የሆነ ጭብጨባ ነው። ደስ ይላል። ዛሬ ቀኑ የ4 ነጥብ ነው። 4 ነጥብ አልበም በውስጡ 13 ትራክ ይዘዋል። ለብዙ አመታት በጣም የተለፋበት አልበም ነው። በግጥምና በዜማ ብዙ ደራሲያን በጣም ጎበዞች ደራሲያን ተሳትፈውበታል። በሙዚቃ ቅንብር ዘ ሌጀንድ ሚኪ ኃይሉ ሚኪ ጃኖ ያው በሚኪ ስም እኔ ላመስግነው። ሚኪ ማለት ሙዚቃ ቀናባሪ ሳይሆን ለኔ ሙዚቃ ራሱ ሚኪ ነው ብዬ አስባለሁ። ስለ ሚኪ ጃኖ አንዳንድ ነገር ልበላችሁ እስኪ። እዚህ ጋር የሚዲያ ሰዎች ነው ያላችሁ። ያው ሰርፕራይዝ እንደምትሆኑ አልጠራጠርም። ከ7 አልበም በላይ እንደሰራ ሚኪ ስንቶቻችን እናውቃለን? በዚህ አመት ብቻ እኔም ያለው ስቱዲዮ ብዙ ፕሮጀክቶች ይሰራለሁ እና እንደው ኢትዮጵያ ሚኪን አይነት አቀናባሪ ስላገኘች ክብር ይሰማታል ብዬ አስባለሁ። ሚኪ ለዚህ ሁሉ ነገር የምታደርገው በጋዜጠኞች ስም እና በኢትዮጵያ ሕዝብ ልናመሰግን ፈልጋለሁ። ዞጃክ ወርልድ ዋይድ ላይ እንገባና ሊንክ እናወጣለን። ዘፈኑ ተለቋል። ሁላችንም እስቲ ተመልከቱት። በስልካችን ወደ ዞጃክ እንግባ። 4 ነጥብ የሚለው አድርጉት። የአልበሙ ርዕስ ስለሆነ ማለት ነው። ሰርች አድርጉት እስቲ 4 ነጥብ። መጀመሪያ ላይ ነው ያለው። የ4 ነጥብ ሊንክ ብቻና ከላይ አድርገን የሚኪያስ ንጉሴ አዲስ አልበም 4 ነጥብ በዚህ ሰዓት ያው እንግዲህ በቦናንዛ የመጀመሪያ ቁጥር 1 አልበም ተለቀቀ የሚለው ዜና ይለቃለን። ሁላችንም በጋራ ደስ ይላል። ሙዚቃዎቹን እየሰማን አንዴ ፖስት እናድርግና ወደ ሴርሞኒ አለ ወደዛ እናመራለን። በጣም ነው የምንወዳቸው። በመጀመሪያ ደረጃ ዛሬ ከሚኪ ላላ ጋር ተገናኝቻለሁ። በጣም ደስ ብሎኛል። የመጀመሪያ ልጅ እንደመውለድ ነው። ኮንግራቹሌሽን። ቴንክ ዩ አባት። እንዴት ነህ? ደህና ነህ? ቆየን ካየን ብለን በጣም ከረጅም ዓመታት በኋላ ከ10 ዓመት ልፋት በኋላ ቅድም ጋዜጣዊ መግለጫው ላይ እንደተሰጠው ነው። እስቲ ስለ አልበሙ ትንሽዬ ነገር በለን። አልበማችን እንግዲህ የ13 ትራኮች አሉት። በጣም ብዙ ዓመት ነው የለፋንበት። 4 ነጥብ የሚል መጠሪያ ስም ሰጥተነዋል። ሰዎች ደግሞ ከዛሬው ዕለት ጀምሮ በእኔ ዩቲዩብ እና በዞጃክ ወርልድ ዋይድ ዩቲዩብ ቻናል እየገባችሁ ሰምታችሁ ሀሳብ አስተያየታችሁ ደግሞ እንድትሰጡ ስንል በትህትና እንጠይቃለን። እዚህ ስራ ላይ የበለጠ ትልቁን ድርሻ የወሰደው ሚኪ ጃኖ ነው። ኦልሞስት ከ6 ወር በላይ በጣም እንደተለፋበት ከ10 ዓመቱ ፕሮሰስ ነው። ያው ይታወቃል። አልበም በተፈለገው ጊዜ እንደማያልቅ የምናውቀው ነገር ነውና በጣም ለፍታችኋል፣ ደክማችኋል። በተወሰነ ደረጃ ቀደም ሰምቻለሁ፣ ወድጄዋለሁ። ባጭሩ ዛሬውን የተለቀቀው ዛሬውን ነው ማለት ነው። 4 ነጥብ ምንድን ነው? ፖለቲካ ነው? ፍቅር ነው? ምንድን ነው? 4 ነጥብ የብዙ ነገር መቋጫ ነው ያለ። እኛ ደግሞ እንዳልከው አልበም ፕሮሰስ አይደለ ስንቋጨው መጨረሻ ላይ የዚህ ሁሉ መደምደሚያ ምንድን ነው የሚለው ብለን ስናስብ 4 ነጥብ ማግኘትና የዛ ሁሉ ልፋት ዋጋ ነው። ለየት ያለ የምትመርጠው ከ13ቱ ትራክ ለየት ያለ የምትመርጠው አለ? ሁሉም ትራኮች የሚመረጡ አይደሉም። በእኔ ይሄን ለተመልካች ለነሱ እንተባለን። ስለዚህ ሪሊዙን መቼ እንጠብቅ? ብዙ ሂደቶች ይኖሩናል። ምክንያቱም እንዲህ ነው አንልም፣ ግን ከአሁኗ ሰዓት ጀምሮ ብዙ ዝግጅቶች ይኖሩናል። ስለዚህ ያኔ ይፋ እያደረግን እንሄዳለን። ተመልካቾቻችን እንግዲህ ያው ሚኪ ማለት በጣም በሚለፋ የሚጥር ልጅ ነው። እሱ የሰራቸው ስራዎች ደግሞ ምንም የወደቀ ነገር የለውም እስካሁን ድረስም ማለት ነው። ይሄን አልበም ደግሞ ሁላችሁም እንድታጣጥሙት ድካምህ ፊት ለፊት እያየው የእውነት ለመናገር ማለት ነው። ስለዚህ ለአንተ ደስ ብሎኛል። አንተ ደግሞ የበለጠ ለህብረተሰቡ የምታስተላልፈው ነገር ካለ? ሁላችሁም እንግዲህ አልበም ማለት ብዙ ፕሮሰሶች ያሉበት ነገር ስለሆነ ሁላችሁም ገብታችሁ ደግሞ አድምጣችሁ ሀሳብ አስተያየታችሁን እንድትሰጡኝ ስል በትህትና እጠይቃለሁ። አመሰግናለሁ። ቴንክ ዩ። አሁን ደግሞ ከተሜ ጋር እገኛለሁ። ተሜ እንዴት ነህ?
አሎ ቴዲ እንዴት እንግዲህ ቅርብ ስለሆነ ተሚ በሚለው ጀምሬያለሁ። ችግር የለውም። ዛሬ የሚኪ ላላ አልበም እንግዲህ የመጀመሪያ አልበሙ ተመርቋል። በጣም ልፋት ድካም የነበረው ነውና ምን አስተያየት ሰጠናል? እንግዲህ ሚኪ በጣም ብዙ እንደለፋ ቃለሁ። ስቱዲዮ በጣም ብዙ ጊዜ እንገናኝ ነበረ። በጣም ተጨንቆ ለህዝቡ የሚመጥን ነገር መስራት አለብኝ እያለ አስቦ እንደሰራ እንደ ቅርብ ሰው ስቱዲዮም ቶሎ ስለምንገናኝ ስለነበረ አውቃለሁ። ስለዚህ ተጨንቆ ነው የሰራው። ጥሩ ነገርም ጥሩ አልበም እንደሆነ እተማመናለሁ። የሰማቸውም ደግሞ ነገሮች በጣም ጥሩ ናቸው። ጥሩ አልበም ነው። ከርዕሱ ጀምሮ 4 ነጥብ ብሎ ነው የመጣውና እንግዲህ ሰው ደግሞ አጣጥሞ ሰምቶ ምን አስተያየት እንደሚሰጥ ያው በጉጉት የምንጠብቀው ነው። እንዳልከው ረጅም ዓመት የፈጀ ነው። ኦልሞስት 10 ዓመት ገደማ ነው። በተለይ ቅርብ ጊዜ ያለው 6 ወራት ደግሞ በጣም የለፉበት የደከሙበት ስራ ነውና ትክክል። ስለ አልበም ስራ ስለ ሙዚቃ ከእናንተ በላይ ምስክርነት መስጠት የሚችል ሰው የለም። በተለይ ስቱዲዮ ሄጃለሁ ብለሃልና ምን የተለየ አንተስ የምትሰጠው አስተያየት አለ ከሰማሃቸው ስራዎች ውስጥ? ያው ሚካኤል ኃይሉ ጋር ነው እኔ አልበሜን እየሰራ ያለሁት እና እሱም እዛ ነው አብዛኞቹን ስራዎችን የሰራው። እዛ ነው የምንገናኘው የነበረው። በጣም ደስ የሚሉ ስራዎችን ሰምቻለሁ። ሚኪ ቅን ልጅ ነው። በጣም በቅንነት አስተያየቶችንም ሲጠይቀኝ ነበር። እኔም የሚሰማኝን ተናግሬያለሁኝ እንደ ወንድም እንደ ጓደኛ። ጎበዝ ልጅ ነው። ተጠንቅቆ የሚሰራ ነው። በብዙ አይነት ዳይሬክሽኖች የሚሰራቸውን ስራዎች የሚያይ ልጅ ነው። በተሻለ ነገር መምጣት የሚፈልግ ልጅ ነው። ስለዚህ ይሄን ጥረቱን ደግሞ በውጤት እንዲጠላቀቅለት በጣም እመኝለታለሁ ከልቤ። ቴንክ ዩ። ያው መልካም ምኞት ለሱም እየተመኘለት ነው በዚሁ ማለት ነው። ሚኪ በጣም የምወደው የማከብረው ጓደኛዬ ወንድሜ ነው። እንደለፋበት እንደደከመበት ያህል ፍሬ የሚያገኝበት እንዲሆን የሚሰማ አልበም እንዲሆን ከልቤ እመኝለታለሁ ለሚኪ። በጣም ቴንክ ዩ። ካንተስ ምን እንጠብቅ? ወደ እኔ ከመጣን እንግዲህ በሚኪ ፕሮግራም ላይ ስለኔ ማውራት ብዙ ጥሩ ነው። ያው ተቀራራቢነት ስላለው ሰው እንደሚጠብቅ እየሰራሁኝ ነው። እኔ በቅርቡ ይወጣል ብዬ አስባለሁ። ብዙ ፐርሰንቱ አልፏል። እንግዲህ ሆፕፉሊ ከዚህ ዓመት እንደማያልፍ በጣም ይሰማኛል። ፈጣሪ ከረዳኝ በዚህ ዓመት የኔም አልበም ይወጣል ብዬ አስባለሁ። ከዛ በፊት ያው እንደ ሲንግል የሚወጣ ይኖረኛል። እንግዲህ ሁሉንም አብረን እናየዋለን። እንደ ሳብዬ አይነት እንግዲህ ቆንጆ ነገር እንጠብቃለን። እኛም ጥሩ አልበም እንጠብቃለን። ተሚ በጣም ጎበዝ እና ጠንካራ ወጣት ነህ አውቃለሁኝ። ስለዚህ እግዚአብሔር ይጨመርበት፣ አብረን እንጠብቃለን። እሺ፣ አመሰግናለሁ። እሺ ተመልካቾቻችን፣ አሁን ደግሞ ከፍቅር ጋር የምንገኘው። ፍቅር እንዴት ነሽ? ደህና ነኝ። ሰላም ነው? ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል ስለተገናኘን። ዛሬ ወንድማችን የሚኪ ላላ አልበም ምርቃት ነው። እንግዲህ ደጋግሜ ያለው 10 ዓመት የፈጀ አልበም ግን ኦልሞስት የመጨረሻው 6 ወር ከባድ ጊዜ እንደሆነ ነው እና እስቲ በዚህ ላይ ምን ትይናለሽ? አልበም መስራት በጣም ከባድ ነው። እንኳን አልበም መስራት ቀርቶ እውነት እግዚአብሔር በሚያውቀው አንድ ሲንግል እንኳን መስራት ከባድ ነው። በጣም ትዕግስት ይጠይቃል። በጣም የሚያስጨርስ ነው። ገንዘብን ያስጨርሳል። ዘፈኑ ደግሞ አንዳንዴ እጅህ ላይ ያለ ራሱ ያረጃል። ታውቃለህ፣ የዛሬ 10 ዓመት የተቀበልከው ወደው ዘፈን ለዛሬ አልበም ሆኖ ለማውጣት በጣም ከባድ ነው አይደል? እንትኑ ይቀየራል፣ ጄኔሬሽን ይቀየራል፣ የሙዚቃ ኢንተረስቱ ራሱ ይቀየራል አይደል? ሁልጊዜ እና በቃ አሁን በጣም ነው ደስ ያለኝ። ይሄን ሁሉ ተቋቁሞ እንደዚህ ለዛሬ ቀን መድረሱ ትልቅ ነገር ነው። በጣም ትልቅ ነገር ነው በእውነት። እንደ ትንሽ ነገር እኔ በጭራሽ አለው። እኔ እንኳን አንድ ሲንግል ስለቅ እንዴ በጣም ከፍተኛ ሴሌብሬሽን ነው ውስጥ መገባው እንዴ በጣም ለአልበም ሲያንሰው ነው እውነት ነው። ምን ትመኝለታለሽ ታዲያ ለሱ? ወይኔ ሚኪ በቃ አይዶን ጓደኛዬ ነው፣ የሰፈሬ ልጅ ነው። ካዛንችስ አይደለም የመርካቶ ልጅ ነው። ባይዘው ነው እንዴ መነሻው? ሰባተኛ ልጅ ነው። ኦኬ ዝቅ ብለን እኛ ደግሞ አብነት አለን። እሺ በቃ የሰፈሬ ልጅ ነው። በጣም እኔም ጀማሪ ሆኜ ነው የማውቀው ምናምንና በጣም ወደው ልጅ ነው። በጣም ነው ማከብረው። በጣም ነው ወድ ጓደኛዬ። እግዚአብሔር ይመስገን። እንኳንም ለዚህ ያበቃ፣ እንኳንም ለልፋት ዋጋ እግዚአብሔር ዛሬ ባይነህ አሳየ። በቃ አይደል ማለት እኔ የምለው ነገር የለኝም፣ ግን እግዚአብሔር እንኳንም ይሄንን ቀን አሳየክ። ምክንያቱም ቀላል ጊዜ አይደለም ያሳለፍከው። ማናችንም ብንሆን ቀላል ጊዜ አናሳልፍም፣ ግን ይሄን ተቋቁመ በጉብዝና በጥንካሬ ወጣትነት ሌላ ነገር ሳያታልልክ ይሄንን ቁም ነገር ስለሰራ እግዚአብሔር ደግሞ ዋጋውን ያሳይክ። ሰው ይውደድልክ። ትልልቅ ሽልማቶች ላይ ትልልቅ አዋርዶች ላይ የምትታጭቁን እውነት ለመደሰት ያብቃኝ። 4 ነጥብ በጣም እናመሰግናለን። ባንቺስ ምን እንጠብቃለን? እኔ እንግዲህ በጣም በቅርቡ አንድ ወር ከ15 ቀን እስከ 2 ወር ባለ ጊዜ ውስጥ አንድ ሲንግል አለኝ። ኦልሬዲ ቪዲዮ ክሊፑ አልቋል። እሺ
ከለር ምናምን እያሰራን ነው። ስለዚህ ፍቅርንም እንጠብቃለን ማለት ነው። ቴንክ ዩ ፍቅር፣ በጉጉት ነው የምንጠብቀው። በጣም ነው የማመሰግነው። ደስ ብሎኛል ስለተገናኘን ደግሞ። እሺ እኔም እሺ ቴንክ ዩ። እሺ ተመልካቾቻችን አሁን ደግሞ ከማኪ ጋር ነው የሚገኘው። ማኪ እንዴት ነሽ? ደህና ነሽ? ስራ እንዴት ነው? ደነገጠ ብለሽ እኮ ጠፋሽብን። ስራ እንዴት ነው? በጣም ቆንጆ ነው። ዛሬ የሚኪ አልበም 4 ነጥብ አልበም እንግዲህ በይፋ ሁላችንም በተገኘንበት እናንተም ወዳጆቹ ጓደኞቹ በተገኛችሁበት ተመርቋልና እንዴት ነው ሙዚቃውን የማዳመጥ ድሉ ነበረሽ ስቱዲዮ ላይ? አዎ ሰምቻችኋለሁ፣ ሁሉንም ሰምቻችኋለሁ። በጣም ከጠበቅኩት በላይ በጣም ቆንጆ ነው። ሚኪ ያው ጥሩ ቆንጆ ስራ በመልቀቅ ይታወቃልና ያሁኑ ደግሞ በጣም ከምናስበው በላይ በጣም ቆንጆ ሙዚቃ ነው የሰራው። 10 ዓመት ነው የፈጀብኝ ብሏልና ጋዜጣዊ መግለጫ ላይ ግን አብላጫው ከ10 ዓመቱ ደግሞ ኦልሞስት 6 ወሩ በጣም የተለፋበት ጊዜ እንደሆነና አልበም መስራት በዚህ ደረጃ አድካሚ እንደሆነ እስቲ ደግሞ ካንቺ ደግሞ ልስማ። አዎ አውቃለሁ። ስቱዲዮ ምናምን አብረን ነበር የምንሄደውና ያው እንቅልፉን ሳይተኛ 2-3 ቀን ቁጭ እያለ ነው እና አልበም በጣም አድካሚ ነው። ስለዚህ ከሱ አንፃር ያንቺን መቼ ይጠብቅ? የኔን ቀን እንደዚህ ማለት አልችልም፣ ግን በዚህ ዓመት እኔ ፋይናላይዝ እያደረኩ ነው። በዚህ ዓመት ግን አልበም ይለቃል። ሁሉም ድምጻዮች ስንጠይቃቸው አልበም እኮ በዚህ ጊዜ ማለት ከባድ ነው ይላሉ። ግን ቢያንስ አንቺ ደግሞ ተስፋ ሰጥተሻል። በዚህ ዓመት ካልሽ ጥሩ ጊዜ አለ፣ ተወሰነ 1-6-7 ወር ጊዜ አለን ማለት ነው። ጥሩ ነገር እንጠብቃለን። ለሚኪስ ምን ትመኝለታለሽ? ሚኪዬ በጣም ደስ ብሎኛል። ልፋትህን አውቃለሁና የልፋትህን ፍሬ እንድትበላ የደከምክበትን ነገር እንድታገኝ እግዚአብሔር እንዲጨመርበት ፈልጋለሁ። በጣም ነው የምወድክ ማከብርክ እና እንደዚህ ቆንጆ ፕሮግራም ስለሆነ ደግሞ ደስ ብሎኛል በጣም። ቴንክ ዩ በጣም አንቺ ነው። ቴንክ ዩ። እሺ አሁን ደግሞ ከአሴ ጋር ተገኝቻለሁ። አሴ እንዴት ነህ? ያ ቅርቤ ስለሆንክ ነው አሴ የምለው አሰግድሻለሁ በምታውቁት ማለት ነው። እንዴት ነህ? ዛሬ የሚኪ ላላ አልበም ተመርቋል። አልበም ምን ያህል ልፋት ድካም እንዳለው ምስክርነት እንደውም አንተ ብትሳት ይቀላል ብዬ አስባለሁ። ነገሩ አሁን እንኳን ሰውም ያውቃል ድካሙ እየገባው ብዙ ጊዜ ተብሏል አድካሚ እንደሆነ ሰውም ይረዳው ይመስላል። ምክንያቱም 10 ዓመት የፈጀ አልበም ነው ዛሬ እንግዲህ ያስመረቅ ነው አንድ ላይ በጋራ ግን የአብላጫውን ደግሞ ከ10 ዓመቱ በኋላ ደግሞ 6 ወሩ በተለይ በጣም የለፉበት የደከሙበት ሚኪ ላላና ሚኪ ጃኖ ያው የጀርባ አጥንት ነው ተብሏልና ከባድ ነው። የማዳመጥ እንትኑ ነበረ አንተ ስቱዲዮ ላይ ምናምን የመገናኘት? ሰምቻችኋለሁ። እንዴት ነው ሳምፕልም እያለ በየጊዜው ያለውን ፕሮግሬሽንም ታይ ነበር። ስለዚህ ሰው ገብቶ ሰብስክራይብ አድርጎ እንዲያይ ምን ታስተላልፋለህ አንተ በራስህ? እንግዲህ ጥሩ አልበም ነው። ቢሰሙ ያተርፉበታል፣ ይዝናኑበታል፣ ቁም ነገርም ይጨብጡበታል ብዬ አስባለሁ እና እንግዲህ ሰብስክራይብ እያደረጋችሁ የሚኪ ላላን 4 ነጥብ አለው እንድትሰሙ ጋብዛለሁ። መልካም እድልም እንድትሉት፣ አስተያየት ካላችሁ ደግሞ እዛው ላይ አስተያየታችሁን ደግሞ መልካም ምኞታችሁንም እንድትገልጹለት ጠቁማል። በጣም ለሱስ ምን ትለዋለህ? በዚህ አጋጣሚ ሚኪ እንኳን ደስ አለ ወንድም አለም። እንግዲህ ሰርቶ መጨረስ በራሱ ትልቅ ቁም ነገር ነው። ስለዚህ ቀን ስላበቃ እንኳን ደስ አለ ማለት ነው። አሴ አንተንም በጣም እናመሰግናለን። አንተንም ደግሞ እንግዲህ ያው ቅርብ አይባልም አሁን ሰዓቱ እየሄደ ስለሆነ እየተዘጋጀ ነው። አዎ ጠብቁ እንግዲህ እሱ። ቴንክ ዩ በጣም እሺ። መልካም። አሁን የምገኘው ደግሞ ከታረቀኝ ጋር ነው። እንዴት ነው? እግዚአብሔር ይመስገን። ሰላም። ስራ እንዴት ነው? ስራ አሪፍ ነው። ዛሬ የተገናኘ ነው እንግዲህ የሚኪ ላላ 4 ነጥብ አልበም በይፋ እኛ በተገኘንበት እናንተም ወዳጆቹ በተገኛችሁበት ተለቋል፣ በይፋ ተለቋል። ያው ጊዜው የምታውቀው ነው፣ ዲጂታል ነው። ሁላችንም ቁጭ ብለን እኔ በዛችሁ ደቂቃ ውስጥ 20-30 ሰው ሲገባ ሁሉ እያየሁ ነበር። እንዴት ነው? እንዴት አየኸው? እግዚአብሔር ይመስገን ደስ ይላል። ሚኪ በጣም የደከመበት አልበም ነው። ጓደኛዬ ወንድሜ ነው፣ ጓደኛ ሳይሆን ወንድም ነን እና በጣም የደከመበት ስራ እንደሆነ አውቃለሁ። ሹር አሪፍ እንደሚሆን እርግጠኛ ነኝ። አሁን ቅድም ጋዜጣዊ መግለጫ ላይ 10 ዓመት የፈጀ አልበም ተብሏል። ግን አብላጫውን 6 ወር ነው ትልቅ ስራ የተሰራው። ያው ከሚኪ ጃኖ ጋር እንደሰራም ያው ጋዜጣዊ መግለጫው ላይ እንዳያችሁት ነውና የመስማቱ አጋጣሚ ስቱዲዮ የመገናኘት እንዴት ልፋቱን ድጋሙን በአንተ ነው የሚያምረው? አይ ነው እኔ ከጅምሩ ጀምሮ ነው አብረን ማለት ከ20 ዓመት በላይ ጓደኛሞች ነን፣ አብረን አደግን። ስለዚህ ስራዎቹ ምንም ወደዚህ ወደ ህዝብ ሳንቀርብ በፊት ገና ስንነሳ ጀምሮ አብረን ያደግንና አውቃቸዋለሁ ስራዎቹን
እንደተባለው እነዛ ዓመቶች ፈጅተዋል። መጨረሻ ላይ ግን የተወሰደው ጊዜ የወሰኑት ጊዜ ያ ማለት በጣም ደም የተከፈለበት ዋጋ የከፈሉበት ጊዜ እንቅልፍ አጥተው ምናልባት ሚኪ ፊዚካሊ ላይ የሚታይ ለውጥ የታየበት የደከመበት ስራ። ስለዚህ ሁሉም እንግዲህ እየገቡ እያዩ የራሳቸውን አስተያየት እንዲሰጡ ነው አንተ የምታስተላልፈው። አዎ እኔ ብችል እኮ በቃ ራሱ ይሁን የሆነ ሁሉም ሰው እንዲሰማ እየደወልክ ብትናገር ደስ ይላል። ግን ይስማውና ሰው ሁሉም የራሱ ነገር አለ። ከአንድ እናት ተወልደ አንድ አይነት ሀሳብ ላይኖር ይችላል። ሁሉም ሰው ሰምቶ የራሱን ነገር ይስጥ። በጣም ቆንጆ ስራ እንደሆነ ሹር በቃ እንግዲህ እየሰማችሁ ነው። እንግዲህ የጓደኛውን አስተያየት እየሰማችሁ ነው። ሌላው ደግሞ እንግዲህ ስለ ሚኪ ስናነሳ ደግሞ ስለአንተም ሳናነሳ ማለፍ አልፈልግም። ይሄ አስገምጋሚ ድምፅ እኔ ሁሌ አንተ ስትናፍቀኝ ክለብ ራሱ እመጣለሁ። ይሄ ድምፅ ሲናፍቀኝ ምን እንጠብቃለን? መልካም አልበም አሁን የዛሬው የሚኪ ላላ ንግግር አይ ቲንክ በቂ ይመስለኛል። ይሄ ነው ተብሎ የሚወሰን ነገር አለ። በጣም በቃ ከባድ ነው። ትደርሳለህ 70% ትላለህ፣ እንደገና ወደ ታች ልትወርድ ትችላለህ። የምትቀይረው ነገር ይኖራል። በቅርቡ አንድ ሲንግል ለቅቄያለሁ። ጥሩ ነበር። ያራዳ ልጅ ነው። በአሪፍ ኢነርጂ እንደገና እየመጣን ነው። ቆንጆ ስራዎች፣ ለህዝብ የሚመጥን ስራ፣ አሪፍ ስራ ተለፍቶበት ጠብቁ። እንግዲህ ጠብቁ። በዚህ ቀን ማለት አይቻልም። አልበም ማለት ያው ይፈርሳል፣ ይታረማል፣ ምን ይላል ወጣ ወረዱን በቅርበትም ስለማውቀው እንጠብቃለን። ለሰጠን ጊዜ በጣም ነው የምናመሰግነው። አመሰግናለሁ። ታንክ ዩ አባት። ታንክ ዩ። እሺ ተመልካቾቻችን እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። እንዳያችሁት ሁሉም ለሚኪ ጥሩ ምኞታቸውን ተመኝተውለታል። እኔም መልካም እድል በማለት በድጋሚ መልካም ምኞቴን ገልጽለታለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። እወዳችኋለሁ። ቴንክ ዩ